በሲዳማ ብሔራዊ ክልል በሐዋሳ ከተማ አስተዳደር የማይንቀሳቀስ ቋሚ ንብረት ወይም ሪል ፕሮፐርቲ ብዝሃ ግመታ ግብይትና ፈቃድ ሞዴል ማዘጋጃ የባለድርሻ አካላት የግንዛቤ ማስጨበጫ ስልጠናና የውይይት መድረክ ተካሄደ። በፌዴራል ከተማ ልማትና ኮንስትራክሽን ሚኒስቴር ሐዋሳ ከተማን ጨምሮ በ3 የሀገራችን ከተሞች ተግባራዊ የሚሆነው ሞዴል የማዘጋጀት ስራ ወጥነት ያለው የቋሚ ንብረት ግመታ ግብይትና ፈቃድ ስርዓት በመዘርጋት ባለንብረቱን፣ መንግስትንና ህብረተሰቡን የላቀ ጠቃሚነት ለማረጋገጥ ያለመ መሆኑም ተጠቁሟል። ሚኒስቴር መስሪያ ቤቱ ከሲዳማ ክልል ከተማ ልማትና ኮንስትራክሽን ቢሮ እንዲሁም ከሐዋሳ ከተማ አስተዳደር ከተማ ልማትና ኮንስትራክሽን መምሪያ ጋር በመቀናጀት የስልጠናና የውይይት መድረኩ ተካሂዷል። ሪል ስቴት ልማትንና የማይንቀሳቀስ ንብረት ግብይትና ግመታ አዋጅ 13/3057 2017 የሚል አዋጅ ወጥቷል። ከሱ አንፃር ኦልሞስት መረጃ ማደራጀትና ይሄ መረጃ አደራጅተን ደግሞ ቀጣይ ግመታ እያንዳንዱ ለምንፈልጋቸው ዓላማዎች የሚውልበትን አግባብ የማይንቀሳቀስ ንብረት መረጃ በማደራጀት ግመታ ለማውጣት ነው ተሰቢ አድርገን ውይይት ያደረግነው። የሚመለከታቸው አካላት በዚህ አግባብ መረጃን እንዴት ያደራጃሉ፣ ያደራጁት መረጃ ደግሞ ለግመታ ስራ በምን አግባብ ይውላል፣ ይህ ግመታ ያወጣነው መረጃ ደግሞ በአንድ መረጃ ቋት ውስጥ ገብቶ ለምንፈልጋቸው የትኞቹም ውሳኔ ግመታ መነሻ የሚፈልጉ ጉዳዮችን መነሻ እንዲሆነን ነው ታሳቢ ያደረግነው። ሀብቱን አውቆ ንብረቱን አውቆ ግምቱን አውቆ ከባይላዊ ግምት አስተሳሰብ ነፃ ወጥቶ ሳይንሳዊ በሆነ መልኩ መረጃ የራሱንም የከተማውንም መረጃ ለማግኘት ለማወቅ ይረዳ ዘንድ ታስቦ የተዘጋጀ ነው። ከከተማችንም የንግዱ ማህበረሰብ፣ ታዋቂ ግለሰቦች፣ የክፍለ ከተማ አስተዳደሮች በተገኙበት ይሄን የንብረት ግመታና ግብይት ስርዓት በይፋ ያስጀመርንበት ፕሮግራም ነው የሆነው። ከዚህ ጋር ተያይዞ የግንዛቤ ማስጨበጫ መድረክ ነበረ። ለተለያዩ ማህበራዊ መሰረት ከተለያዩ ማህበራዊ መሰረት ለመጡ እንግዶች ለመድረካችን ተሳታፊዎች ግንዛቤ ያስጨብጠናል ማለት ነው። ይህ ማለት እንግዲህ የንብረት ግመታና ግብይት አዋጅ ከወጣ ባለፈው ዓመት ነው ይህ አዋጅ የወጣው። ይህን አዋጅ ተግባራዊ ለማድረግ በፌደራል ደረጃ 3 ከተሞች ተመርጠዋል። ከነዚህ ከ3ቱ ከተሞች አንዱ ከተማችን ሐዋሳ ነው። ከተማችን ሐዋሳ ሲመረጥ ይሄን ስራ ሊያሳካ ይችላል በሚል በቂ አደረጃጀት አለው፣ በቂ አቅም አለው። ምቹ ያሉ ከዚህ ከንብረት መረጃዎችም ጋር ተያይዞ ከመረጃ አያያዝም ጋር ተያይዞ ጥሩ መረጃ ያለ ከመሆኑ ጋር ተያይዞ ነው የተመረጠው ከተማችን። ስለዚህ ይሄን ወደ መሬት በማውረድና የንብረት ግመታ አዋጁን ወደ መሬት ለማውረድ እኛም በቂ ዝግጅት አድርገናል። አንዱ ይሄን ዝግጅት የተደረገበትን ደረጃ ከፌደራልም ደረጃ መጥተው ለመገምገም የተፈጠረ መድረክ ነው። ሁለተኛ የከተማችን ነዋሪም የንግዱ ማህበረሰብም ለዚህ ግንዛቤ እንዲያገኝና ይህ ስራ በቀጣይነት በህዝቡ ዘንድ የሚሰራ ከመሆኑ ጋር ተያይዞ ይሄን ወደ ተግባራዊ እንቅስቃሴ ለመግባት የተደረገ መድረክ ነው። ከተሞች የተለያዩ መሰረተ ልማቶችን የማቅረብ ግዴታ አለባቸው ለህብረተሰቡ። የመንገድ፣ የውሃ፣ የመብራት መሰረተ ልማቶች መቅረብ አለባቸው። ያው ከተማን ሊያሰኝ የሚችሉ ጉዳዮች እነዚህ ስለሆኑ ይሄን ለማድረግ ደግሞ አንዱ ዋና ማነቆ ሊሆን የሚችለው የገቢ አቅም ገቢ ከተሞች ያላቸውን የሚያመነጩትን ገቢ በአግባቡ መሰብሰብ አለባቸው። ይህን በአግባቡ መሰብሰብ ካለባቸው ደግሞ ያላቸውን ገቢ ማወቅ አለባቸው የሚለውን ነገር ነው አዋጁም ላይ እንደ ኮንሰፕት የተቀመጠው። ያለንን ገቢ ለማወቅ ደግሞ ያሉን ጉዳዮች በጠቅላላ ግምት ወጥቶላቸው በዛ ግምት መሰረት መቀመጥ አለባቸው። ይህ ግምት ሲወጣ ደግሞ ግምት በወጣላቸው መነሻ ግብር ይሰበሰባል። ይሄን ግብር ለመሰብሰብ ደግሞ አስቀድሞ ይሄ ስራ መሰራት ስላለበት ከተማችንም ይሄን ስራ እንደ ሞዴል ለመስራት ዝግጅቱን አጠናቀናል እኛ። ስለዚህ ጠቀሜታው እጅግ ብዙ ነው። ምክንያቱም የገበያ አቅማችንን ያሳድጋል፣ ኢንቨስትመንት በስፋት እንድናስፋፋ እድል ይሰጠናል። ስለዚህ ኢቭን ለህዝቡ ራሱ ያለው ጠቀሜታ ብዙ ነው። ምክንያቱም ንብረቱን አውቆ ትራንዛክሽን ወይም ልውውጦች ሲኖሩ ተገምተው በተቀመጠው ዋጋ መሰረት ልውውጥ ማድረግ ስለሚችል ይሄ ለህዝባችንም ትልቅ ጥቅም አለው። ከዚህ ቀደም የሚደረገው በተለይ አሁን የባንክ ብድር ላይ የሚሰጡ ለኮላተራል የሚያያዙ ቤቶች ወይም ንብረቶች ባንኩ በራሱ ግምትና አሰራር መሰረት ግምት የኖረው በዚህ መነሻ ብዙ ንብረቶች በሐራጅ ወጥተው ሲሸጡ መቆየታቸውን እናውቃለን።
ስለዚህ አሁን ከዚህ በኋላ የሚደረጉ ግምቶች ወጥ በሆነ መልኩ በዚህ አዋጅ መሰረት ተገምቶ የባንክ ግምቶችም ይሁን ሌሎች ከኢንሹራንስ ጋር የሚደረጉ ግምቶችም በዚህ መነሻ የሚሄዱ ናቸው የሚሆኑት። እንደ ከዚህ በፊቱ ለባንኮች ኮላተራል ተብሎ የተጋነነ ግምት ኖሮ ግለሰቦችና ወይም የንብረት ባለቤቶች የሚጎዱባቸው መንገዶች ሊኖሩ አይችሉም። ወጥ የሆነ ግምት ንብረቱን ሊያወጣ የሚችለው የገበያ ዋጋ ብቻ ነው የሚገመተውና ይህን በዚህ አሰራር ነው የምንሰራው። ይህን አሰራር ስንሰራ እንግዲህ ከተለያዩ ባለድርሻ አካላት ጋር በቅንጅት ነው የምንሰራው። አንደኛው በቅንጅት የምንሰራው ህጋዊ የሆኑ ከንብረት ደላላዎች ጋር በቅንጅት እንሰራለን። ከነሱ የምንወስዳቸው መረጃዎች አሉ። ከባንኮችም በቅንጅት እንሰራለን። ከነሱ የምንወስዳቸው መረጃዎች አሉ። ከገቢ መስሪያ ቤት ጋር፣ ከመሬት አስተዳደር ጋር፣ ከተለያዩ ባለድርሻ አካላት ጋር በቅንጅት ነው የምንሰራው። ይህን ስንሰራ እንግዲህ ዋናው ጉዳይ ለህዝባችን ጥቅም ነው የምንሰራው የሚለውን ነገር መውሰድ ጠቃሚ ነው የሚሆነው። ምክንያቱም ዞሮ ዞሮ በህዝብ ንብረት ላይ ነው ኦልሬዲ ወደ የሚመጣው ወደ ግለሰቦች ንብረት ላይ ነው የሚመጣውና የተጋነነ ግምት እንዳይኖር ወይም ያነሰ ግምት እንዳይኖር ባለ ንብረቶችም ንብረታቸውን ዋጋ አውቀው እንዲኖሩ ለማድረግ ይሄን ወጥ በሆነ መልኩ በአንድ ማዕከል የሚሰራባቸው ስርዓት እየተዘረጋ ስለሆነ ጠቀሜታው እጅግ ብዙ ነው። ዘርፈ ብዙ ጠቀሜታ አለው። ለመንግስትም ጥቅም አለው። ከገቢ አሰባሰብ ጋር ተያይዞ ለህዝብም ወይም ለባለ ንብረቶችም በጣም ሰፊ ጥቅም አለውና ጥቅሙ ሰፊ መሆኑን ነው ከአዋጁ መንፈስ የተረዳ ነውና ይሄን ተግባራዊ ለማድረግ ደግሞ አሁን እኛ ሁሉን ነገር አደረጃጀቶቻችን ጨርሰን የቢሮ አዘጋጅተን እየሰራን ስለሆነ ቀጣይ ወደ ህዝቡ የሚኖር ይሆናል። በዚሁ ልክ ደግሞ ለህዝቡም ግንዛቤ እያስጨበጥን ባሉን አደረጃጀቶች በብሎክ እና በመንደር አደረጃጀቶች ግንዛቤ ማስጨበጥ ስራዎችን በስፋት የምንሰራው ይሆናል። ጎን ለጎን ደግሞ ስራውንም እየሰራን እንሄዳለን የሚል ሀሳብ ይዘን የተነሳ ነው። አጠቃላይ ያለንን ሀብት ያለንን ሪሶርስ አውቀን የሪሶርሱን ምንጭ አውቀን የገቢውን ምንጭ አውቀን ባወቅነው ልክ ደግሞ ሁሉንም ዜጋ በሚያማክል መልኩ ፍትሃዊና በጣም አንዱ ከአንዱ ጋር አንዱ ህዝቡን ከመንግስት ጋር የማያጋጭ መልኩ ገቢን አሰባስበን አጠቃላይ ለመንግስት ለልማት የሚሆን ገንዘብ መሰብሰብ የግድ ስለሚል ሂደቱ ተገቢ ነው ብዬ ነው የምወስደው። ልንሰራቸው ያቀድናቸውና የምንፈልጋቸው በርካታ ስራዎች ከመኖራቸው አንጻር ስናይ ብዙ ፕሮጀክቶቻችን ሳይሳኩ የሚቀሩት በገቢ እጦትና በገቢ እጥረት ስለሚሆን ከዚህ አንጻር ይሄ ስራ ይህንን ችግራችንን መቅረፍ የሚችል በመሆኑ በፌደራል መንግስት እየተደረገልን ያለውን ትኩረትና ድጋፍ በአግባቡ ከተጠቀምን ችግሮቻችንን መቅረፍ የምንችልበት ምቹ ሁኔታ ነው ብዬ ነው የምወስደው። አንድ ትልቅ ስራ ግመታና ግብይትን በስርዓት መምራት፣ በቴክኖሎጂ መምራት፣ በተሻለ አሁን ባለ እሳቤ መምራት የሚለው ነገር በጣም ወሳኝ ነው። መሬትን ስናለማ እንግዲህ እንደነገርኳችሁ ከከተማ ፕላን ነው የሚጀምረው። አሁን የተነሱ ጥያቄዎች እዚህ ጋር ስናያቸው ከከተማ ፕላን ጀምሮ እስከ መጨረሻው እስከ ሽያጭ ድረስ እስከ ግብይት ድረስ የሚነሱ ነገሮች ያው ይታወቃል። ኖርማሊ ከላንድ ዩዝ ጋር ተያይዞ ላንድ ቼንጅ ሲኖር ማን ነው ምንድን ነው መስራት ያለበት የሚለው ነገር የተነሳበት ሁኔታ አለ። የግንባታ ፈቃድ ጋር ተያይዞ የሚነሱ ነገሮች ሊኖሩ ይችላሉ። መጨረሻ ላይ ከግንባታም ከግብይት ጋር ተያይዞ የሚነሱ ነገሮች ይሰጣሉ። በጣም ሰፊ ስራ ነው። ስለዚህ የተለያዩ ብዙ ሴክተሮችን የሚጠይቅ ስራ ነው። ቅድም ስራ አስኪያጁም ሲያነሱ ነበረ። በጣም ተቀናጅቶ መስራት ይፈልጋል። መሬት አስተዳደር ይሄ የኔ ስራ ነው ከኔ መንካት የለበትም የሚል ማለት የለበትም። ቤቶች ልማትም እንደዛው ይሄ የኔ ስራ ነው ይሄ መንካት የሚባል ነገር የለም ማለት ነው። ተደራጅቶ ተቀናጅቶ በአንድ ላይ ኦልሞስት ለከተማ ለህዝብ ለሀገር ሊጠቅም የሚችል ስራ መስራት ያስፈልጋል የሚለውን ነገር በደንብ መውሰድ አለብን። ሞዴል ክሬት ለማድረግ ናሙናዎችን ለመሰብሰብ ገበያ መረጃ ለመሰብሰብ 15 ቀን እንጠቀማለን። የከተማውን አጠቃላይ መረጃ ለማደራጀት ግን ከዚያ በላይ ጊዜ ስለሚወስድ በዚያ መልኩ ይቀጥላል የሚለው እርስባለ በዚያ እንድትይዙ ነው።